ሰላም እንዴት ናችሁ? ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ በቅድሚያ ሰብስክራይብ በማድረግ የቻናሌ ቤተሰብ ይሁኑ ማለት ነው። ነባሮች ላይክ እና ሼር በማድረግ አበረታቱኝ። ስለምታበረታቱኝም በጣም አድርጌ አመሰግናለሁ። ዛሬ እንግዲህ በተወዳጁና በልብ አንጠልጣይ በሆነው እንዲሁም ደግሞ ፈታኝ አዝናኝ በሆነው ድራማ በኑሃሚን በክፍል 29 ተከስተናል ማለት ነው። በባለፈው ክፍል እንደሚታወቀው እንግዲህ ኑሃሚን እጅጉን በጣም እያመማት እያስመለሳትና ሰላሟን ስታደርጓት እንግዲህ የምርመራ ስታደርግ እንግዲህ በውስጧ ጽንስ እንዳለ አይተን ተመልክተን ነበረ ድራማው የተቋጨው። ዛሬ ደግሞ እንግዲህ እጅጉን በጣም ተጨንቃ ተመልክተናታል ማለት ነው። ሞት ብሞት ይሻለኛል እያለችም እጅጉን በጣም እንግዲህ ኑሃሚን ምክንያቱም ያለ ባላሰበችው መንገድ ነው ሁሉም ነገር ዝብርቅርቅ ያለባትና በጣም እንግዲህ ምስቅልቁል ብላ እያስመለሳትም እያመማትም እንዲሁም ደግሞ እንግዲህ በተፈጠረው ነገር በተፈጠረው እርግዝና ምክንያት ራሷን ስታጨናንቅና በጣም እያሰበች እያለቀሰች እየተበሳጨችም ተመልክተናታል ማለት ነው። ውድና የተከበራችሁ አድማጭ ተመልካች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እናም እንግዲህ አምራንም እንግዲህ ከናሆም ጋር ባላት ግንኙነት እንግዲህ መቋረጡ እጅጉን በጣም እንግዲህ እየተከነከነች ትገኛለች ማለት ነው። እናም እንግዲህ አሁንም ቢሆን እሱን የራሷ ማድረግ ነው የምትፈልገው። ልጁን ደግሞ በኮንፊደንስ ልጁ ልጃችሁ ነው በማለትም እንግዲህ እቤት ድረስ መታለች ማለት ነው። ከወይዘሮ ዝናሽ ጋር ተፋጠዋል። ኤርሚያስም እንግዲህ እንደማያውቃት ነው ከወይዘሮ ዝናሽ ፊት እንግዲህ ቆሞ ይመለከታቸዋል ማለት ነው። እንዲሁም እንግዲህ ወይዘሮ ዝናሽ እንግዲህ አምራንን ማናገርም ስላልቻለች አምራን በጣም ኃይለኛና እጅጉን በጣም ነገራቶችን ሁሉ ማስተዋል የማትችል ነገር ግን ደግሞ ለጥል መመለስ የማትፈልግ ሰው ናትና የእሷን ንግግር እንግዲህ መቋቋም ሲያቅታት ሹፌሬ አናግርልኝ ብላ ነበር እንግዲህ እንዳናገራት ያደረገችው። እናም እንግዲህ አምራን ይህን ያክል ድፍረት ተጠቅማ እንግዲህ ወደ ቤተሰቦቹ ቤትም እንግዲህ መታለች ማለት ነው። ይህም ማለት እንግዲህ ያሰበችው ሀሳብ ስላልተሳካላት ማለት ነው። አምራንም እንግዲህ ናሆምን አጣው ብላ ትበሳጫለች፣ ትቃጠላለች። እንዲሁም ደግሞ ኤርሚያስም ደግሞ እንግዲህ ኑሃሚን አገኛለሁ ብሎ መስራት የማይፈልገውን ስራ ዘበኝነት ተቀጥሮ እንግዲህ ደጅ እየጸና ይገኛል። ሁለቱም እንግዲህ የሚፈልጉበት ሁኔታ ላይ አልደረሱም ማለት ነው። በሚያሳዝን ሁኔታ እንግዲህ ናሆም በጣም ያሳዝናል። በእውነት በጣም ነው የሚወዳት አምራንን እጅጉን በጣም አድርጎ የሚወዳት የሚያፈቅራት አግብቼ ወልጄ የልጆቼ እናት የማደርጋት ብሎ የሚመኛት ሴት ነበረች። ነገር ግን እሱ ያሰበው ሳይሆን ቀርቶ ያላሰበው ነገር ተፈጥሮ እንግዲህ ተመልክተናል ማለት ነው። አሁን ላይ ግን ሊያያት አይፈልግም። ምክንያቱም እንግዲህ ካደረገችው በእኔ ላይ እንዴት ሰው ታስቢያለሽ በማለትም እንግዲህ እጅጉን በጣም ክፉኛ ተጣልቷት ተመልክተናል ማለት ነው። እናም እንግዲህ አምራንም ደጅ እየጸናች ወደዛ ቤት የምትገባበትንና አንድ እድል የሚሰጥባትን መንገድ እያመቻቸችና እየፈለገች ብትገኝም ልታገኝ አልቻለችም ማለት ነው። እንግዲህ የሰው ልጅ ሲበሳጭና ሲናደድ የሚያስለምዷቸው ብዙ ሱሶችም ይኖራሉና አሁን ላይ እንግዲህ ናሆም በመጠጥ ነው። ድሮም ይጠጣል፣ ያጨሳል። አሁንም እንግዲህ ንዴቱንና ብሽቀቱን እንግዲህ በመጠጥ ነው ራሱን እያደነዘዘ ያለው። እሷም እየተከታተለችው ትገኛለች። እናም እንግዲህ ኤደን በባለፈው ዋሽታ እንግዲህ ያልሆነውን ነገር ሆነ ብላ ኑሃሚንና ናሆም እንግዲህ አንድ ክላስ ውስጥ ነበሩ ብላም እንግዲህ ነገር ፈጥራ ነግራት ነበረ ማለት ነው። ከእሷም ላይ እንግዲህ ብር እየተቀበለች ትገኛለች ማለት ነው። ይህንን ነገር እንግዲህ ሄዳ የት ነህ ብላ ፈልጋ አፈላልጋ በጣም ባለጌ ነክ በማለትም እንግዲህ እሷ ሳታፍር እንግዲህ እሱንም ልትቆጣ ችላለች ማለት ነው። አምራን እንዴት ምንስ ቢሆን እንዴት ከዛች ከገረድ ጋር ከሰራተኛ ጋር እንዴት ክፍልህ ክላስክ እያለችም እንግዲህ እሱ ምንም የማያውቀውን ታሪክ እንግዲህ
እንዲያውቅ አድርጋ ስታወራውም ነበረ። እሱም እንግዲህ እኔ የማውቀው ታሪክ ምንም ነገር የለም ይሄን ነገር ማን ነገረሽ ብሎ ሲጠይቃትም እንግዲህ ማን ይነግረኛል ደግሞ ኑሐሚን ነቻ በማለትም እንግዲህ ኑሐሚን እንግዲህ እሳት ላይ እየጣደቻት ትገኛለች ማለት ነው። ኑሐሚን በዙሪያዎቿ እንግዲህ ከበዋትም ተመልክተናል ማለት ነው። እሷን ለማጥፋትም ሆነ እሷን ከዛ ቤት እንዲሁም ደግሞ ከናሆም ማራቅ ይፈልጋሉ ማለት ነው። ይህንንም እንግዲህ እየሰሩ ያሉት አንድ ላይ ተቀነጃጅተው ነው። በጣም በሚያሳዝን ሁኔታ አሁን ላይ እንግዲህ ኑሐሚን ለማንም አትመለስም ነበረ። ነገር ግን አሁን ላይ በህይወቷ ትልቅ ችግር ተፈጥሮባታል። እሱም እንግዲህ በኤርሚያስ ምክንያት ኤርሚያስ እንግዲህ ፍቅረኛዬ ነው ወይንም ደግሞ ወደፊት አግብቼው የምኖረው ሰው ነው ብላ እንግዲህ ያው ከጋብቻ በፊት እንግዲህ ምንም እንኳን አስፈላጊና ጥሩ ነገር ባይሆንም ከጋብቻ በፊት አብረው በመተኛታቸው ያ መዘዝ እንግዲህ እንድትጸንስ አድርጓታል ማለት ነው። ወደ ሽንት ቤትም ያሯሩጣታል እንግዲህ ያስመልሳታል። ይህንን ያየችውና የተመለከተችው ኤደንም እንግዲህ ለወይዘሮ ዝናሽም ተናግራለች ማለት ነው። አዲስ ነገር እንግዲህ አሁን ላይ ኤደን እጅጉን በጣም ነገር እያቀራቀረች ህይወቷን ለመቀጠል እንዲሁም ደግሞ የኑሐሚን ህይወት ማመሰቋቆል ትፈልጋለች ማለት ነው። ነገር ግን ከነሱ በፊት በኤርሚያስ በኩል እንግዲህ አሁን ላይ እያሰበቻቸው ወይንም ደግሞ ለምንም አይነት ነገር የማትፈራዋ ኑሐሚን አሁን ላይ እጅ የምትሰጥም ይመስለኛል። በጣም ብሷትም ስቅስቅ ብላም እያለቀሰች እንዲሁም ደግሞ አባቷ ከዚህ ቤት እንሂድ በማለትም እንግዲህ አባቷ ለሴት ልጅ ያለው ነገር ሴት ልጅ ማለት ክብሯን ጠብቃ የምትኖር ናት እያለ አጥብቆ የሚቋወም ሰው ነው። ምክንያቱም አይደለም እርግዝና ምንም አይነት ግንኙነት ከጋብቻ በፊት እንግዲህ የማይታሰብ ነገር ነው የኑሐሚን አባት ጋር። እናም እንግዲህ እንደው ትፋብኝ እንደሞትኩ ብትቆጥረኝ ይሻላል እያለችም እንግዲህ ግራ ገብቷት ግራ እያጋባችው ትገኛለች አባቷን ማለት ነው። እኔ ያለሁኝ እንጂ በቁም ሙቻለሁ እያለችውም ነበር። እባክህን ከዚህ ቤት እንውጣ፣ ማንም የሌለበት ምንም የማልሰማበት እያለችም እንግዲህ ለአባቷ እንግዲህ ስቅስቅ ብላ እየተናገረች ተመልክተናታል። ግን እሷ አሁን ላይ ለጠነሰሱባት ጥንስስ በቂያቸው ነበረች። ለሁሉም ልክ ልካቸውንና መስመራቸውን ታስይዛቸው ነበረ። ነገር ግን እርግዝና የሚባል ነገር እንግዲህ ኑሐሚን ላይ ተፈጥሯል ማለት ነው። ይህን ሲሰማ ደግሞ ኤርሚያስ እንግዲህ በደስታ እንግዲህ እንደሚቀውጠው ምንም ጥርጥር የለንም። አሁን ላይ እንግዲህ ከአምራን ጋር በፊት ግንኙነት እንዳላቸው እንጂ ሌላም እንግዲህ የባለፈው እንግዲህ ከሶሲ ልጅ እንዳለውም አላወቀችም። ያ ሲጨምርበት እንግዲህ ኑሐሚን ምን ይሰማት ይሆን? እናም እንግዲህ በጣም የሚያሳዝን ሁኔታ ላይ በሚያሳዝን ሁኔታ ላይ እንግዲህ ተመልክተናታል ማለት ነው ኑሐሚን። እናም እንግዲህ አሁን ላይ ወይዘሮ ዝናሽም ከዛ ቤት እንድትወጣ ነው የምትፈልገው። በምንም አይነት መንገድ ተጠቅማ ኑሐሚን ከዛ ቤት እንድትወጣ። ናሁም እንግዲህ በጣም ከመናደዱ የተነሳ ቆይ አንቺ ለአምራን ምን ብለሽ ነው የነገርሻት በማለት ነበረ ሲጠይቃት የነበረው። ኑሐሚንም ይህን ነገር ልታደርግ የምትችለው ኤደን ነች። ኤደን ማለት እኔን ለመጉዳትም ሆነ እኔን ብዙ ነገር ለማድረግ የተነሳች ሰው ናት። ይህንን ልታደርግ የምትለው ወይንም የምትናገረው ኤደን ነች ለአምራን፣ እኔ አይደለሁም ብላ እንግዲህ ናሁም እንግዲህ ሶስቱንም አቁሟቸው ነበር አንድ ላይ አቁሟቸው እንግዲህ ኤደን እነሱ ፊት ትቅለሰለሳለች እህቴ እያለች ይህንን ነገር ማስመሰልን ደግሞ ኑሐሚን አትወድም አትፈልግም ማለት ነው። ሆኖም እንግዲህ እጅጉን በጣም የዛ ቤት ቤተሰብ በሙሉ እንግዲህ ብጥብጥ ብሏል። ናሆምም እናንተ እዚህ ቤት ከመጣችሁ ጀምሮ ነው ይህ ቤት ሰላሙን ያጣው በማለትም በምሬት እንግዲህ ለኑሐሚን ይነግራታል ማለት ነው። ኑሐሚን የእሱ ነገር እንዳለ ሆኖ በራሷ ችግር ስለተፈጠረ በጣም ተናዳለች። እንዲሁም የአባቷን አይን እንዴት ብላ ማየት እንዳለባት እንዲሁም ደግሞ አቶ ለይኩንም እንግዲህ ለናሆም ያጯት እጮኛ ነችና አሁን ላይ እርግዝና የሚባል ነገር ሲፈጠር አለ ሲባል በጣም ጨንቋት ተመልክተናል ማለት ነው። ሌላው ደግሞ እንግዲህ ወይዘሮ ዝናሽም አቶ ለይኩን የማያውቀው እንግዲህ ልጅ አላት ማለት ነው። እናም ከሻሸመኔ ወደ አዲስ አበባ እየመጣሁኝ ነው በማለትም ሲነግራት እንግዲህ በስልክ እንዴት ትመጣለህ? እዛው ነው የሚሻለው በማለት አይኔ እየመጣሁ ነው ብሎም እንግዲህ ነገሩን ጠንከር አድርጎ ሲነግራት እኔ እኮ ልጅ እንዳለኝ ባለቤቴ አያውቅም፣ ምን ልታደርግ ነው የምትመጣው ስትል እንግዲህ ይህንን ኑሐሚን እንግዲህ ትሰማታለች ማለት ነው። ኑሐሚንና ወይዘሮ ዝናሽ እንግዲህ አንድ ላይ ተፋጠው ነው የክፍል
29 የተጠናቀቀው ማለት ነው። ይህ ድራማ እንግዲህ ብዙ መጽናትና መጥራት ያሉበት ብዙ ነገሮች አሉት። እንማማርበታለን፣ ያስተምራል ማለት ነው ድራማው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ በቀጣይ ክፍል እስክንገናኝ ድረስ ተመልካች ቀጣይስ ክፍል ምን ይፈጠር ይሆን የሚለውን ደግሞ በቀጣይ ክፍል አብረን የምናይ ይሆናል። ለዛሬ የነበረን ቆይታ ይህን ይመስላል። ባይ ባይ። ውድ ቤተሰብ ላይክ፣ ሼር፣ ሰብስክራይብ